ክላስ ውስጥ ለምን አመጣት ልጅቷን? ክላስ ውስጥ ምን አስመጣው? ክላስ ውስጥ መገናኘት ምን ሌላ መገናኛ ቤተሰብ እኔ ብሩኬ ላይ ልፈርድበት አልችልም። ብሩኬ የተያዘበት ከባድ መረጃ አለ ብያቸዋለሁ። ብሩኬ አሁን ሲስተም እየሰራ ነው ያለው። የራሱ ላይ የተያዘበትን ቪዲዮ ጎበዝ ከሆነ ያስጠፋታል ማለት ነው። እና ሀይሚዬ ደግሞ ትንሽ ተናዳለች። ግን ምንድነው መሰላችሁ ቤተሰብ ብሩኬ ያጠፋው ምንድነው እዚህ ጋራ ክላስ ውስጥ ለምን አመጣት ልጅቷን? ክላስ ውስጥ ምን አስመጣው? ክላስ ውስጥ መገናኘት ምን ሌላ መገናኛ ቦታ የለም? ለምሳሌ ካፌ ቦታ ቁጭ ብሎ በደንብ አድርጎ ቁጭ ብሎ ማውራት እኮ ይችላል። ግዴታ ክላስ ውስጥ ገብቶ ሴት ይዞ ቁጭ ብሎ ማውራቱ በጣም ይደብራል። አንደኛ ነገር ደግሞ ማንኛውም ሴት ብትመጣ በር ከፍታ ስትገባ ከሌላ ሴት ጋራ ያውም የመጀመሪያ ፍቅረኛው ጋራ ስታገኙ ምን አይነት ስሜት ነው የሚሰማት? እንግዲህ ብሩኬን አይታችኋል። ዛሬ ሀይሚ ላይ ነብር ነው የሆነባት። በጣም ነው የደነገጥኩት። ሀይሚም ያው በጥፊ መታችሁ። ያው አንዳንድ ጊዜ እኛም አንዳንድ ጊዜ ያው ስንናደድ የምናደርገውን ነገር አናቅም። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይካችሁ ያስፈልገኛል። የኔ ቆንጆ ለሀይሚዬም ለብሩኬም እንዲደርስልኝ አድርጉልኝ። ይሄን ቪዲዮ በእናታችሁ ላይክ እያደረጋችሁ ማለት ነው። ቤተሰብ እንግዲህ በጣም የሚያሳዝን ነገር ነው እየተፈጠረ ያለው። ልጅቷ የሆነ ነገር ስላላት ነው እንጂ እናንተ ዝም ብላ ከብሩክ ጋር እንደዚህ ልትሆን አትችልም። ብሩኬም እንደዚህ ተቀብሏት ሊያወራት አይችልም። እኔ እኮ ነግሬያቸዋለሁ። አደገኛ ቪዲዮ ልጅቷ እጅ ላይ አለ። ብሩኬ ይሄን ቪዲዮ ሊያስጠፋት ነው። በቃ ገብታችኋል? ሊያስጠፋት ነው እና ማናገር አለበት። ከተከሰሰ ይሄ ልጅ ይሄን ቪዲዮ ካሳየችው እንዴ ደፈረኝም እኮ ማለት ትችላለች እኮ እቺ ልጅ እንደዚህ አድርጎኝ ያደረገው ብላ እኮ መክሰስ ትችላለች እኮ ቪዲዮ ምናምን እጇ ላይ ካለ ቤተሰብ እንዴ እኮ ከባድ ነገር እኮ ነው። አሁን ሳስበው ከባድ ነገር ነው። ግን ምንድነው እዚህ ጋር ደግሞ ደፈረኝ ደግሞ ካለች እውነት ብሩኬ ያን ቪዲዮ ስላየው ይፈራ ይሆናል። እኔ የሆነ ነገር አጣውም አስክራውም ስለነበረ አድርጌውም ሊሆን ይችላል ብሎ እኮ ነው እሷን እየፈራ ያለው። ገብቷችኋል? አድርጌውስ ቢሆንስ ብሎ ነው እየፈራ ያለው እንጂ እኮ ብሩኬ አሁን ምንንም ነገር ሊያስታውስ አልቻለም። ልጅቷ ደግሞ የሆነ ቪዲዮ የሆነ ፎቶ ካሳየችው ሊያምን ይችላል ብሩኬ። ገብቷችኋል? እና እኔ ዶክተር አናግሬያለሁ ቤተሰብ ዶክተሮችን አናግሬያለሁ። ከሰው ሆድ ውስጥ አርግዛለች ልጅቷ። ከሷ ውስጥ ተወስዶ ከልጁ ተወስዶ መመርመር ይችላል። አዎ ዶክተሮቹ አዎ መመርመር ይችላል ብለዋል። እና ብሩክ ለምንድን ነው ይሄ ሁሉ ነገር ከሚሞዳሞድ እውነተኛው ነገር እንዲወጣለት ለምን እንደዛ አያረጉም? በቃ ዛሬ ሀይሚ ያሳዝናኛለች የኔ እናት። ዛሬ ሀይሚ አይገባትም። ብሩኬ አካውኑ አባባሉ አይገባትም። ግን ምንድነው ለኔና ላንቺ ስል ነው ይሄን ነገር እያደረኩ ያለሁት አለ። እንግዲህ እቺ ልጅ የሆነ ነገር አለ ቤተሰብ፣ ከባድ ነገር ነው ያዘችበት ብሩኬ ላይ። እግዚአብሔር ብሩኬን ያውጣው ነው ምሎ ማርያምን። ዛሬ በጣም ነው ልቤ የተሰበረው። እና ደግሞ ብሩኬ ለምንድነው ስልክ ማያነሳላት ሀይሚ? ከሷ ጋር ቢሆንም ስልክ ቢያነሳስ ከኔ ጋር ነሽ ነይ ቢላትስ ደግሞ አትመጣም። እሺ ግን በቃ ብሩክ አሁንም እየዋሻት እኮ ነው ያለው። አሁንም በውሸት መንገድ ነው እየተጓዘ ያለው። እና ምንድነው ነገሩ? እሺ ምንም የተረዳሁት ነገር የለም። አሁንም እየዋሻት ነው ያለው ብሩክ እኮ። እንዴ ለምን አገኛት ሆቴል ውስጥ? እንዴ ስንት ቦታ ያለ ሆቴል ውስጥ ጠርቶ መኝታ ቤት ውስጥ ማግኘት ማለት ምን ማለት ነው? ልጅቷ የሆነ ነገር ባይኖር ኑሮ የልብ አይሰማትም ነበር። እንዴ በጣም አደገኛ ልጅ ነች። በቃ የሆነ ነገር አላት። የሆነ ነገር ስላላት ብቻ ነው የልብ የተሰማት ልጅቷ። እንዴ በጣም ከባድ ነገር ነው። እና ዛሬ ለሀይሚዬ በቃ እኔ እንጃ በጣም ነው ያሳዘነችኝ። አመላለሱ ምናምን በጣም ሃርድ ነው የተጫወተው ብሩኬ ይመስለኛል። ቤተሰብ እንዳትፈርዱ በብሩኬ ላይ ይመስለኛል ይሄ ነገር ብሩኬ ልጅቷን በደንብ አድርጎ ሊያወጣጣት ነው ይሄን ነገር ያደረገው እንጂ ሀይሚዬ ላይ ጨክኖ ወይም እንደዚህ እሷን ለማመናጨቅ ፈልጎ ሳይሆን የሆነ ነገር ለሷም ሲል የሚሰራው ነገር አለ። ለዛ ብሎ ነው እንጂ ብሩክ ሙስታሂል ሀይሚዬ እንደዚህ በማመናጨቅ እንደዚህ በመሆን ደግሞ መጥቷል። አይታችኋል። በጥፊ መተዋለች። ያው ታውቃላችሁ ወንድ ልጅ ብዙም እንደዚህ መምታትን ምናምን አያስፈልግም። ሀይሚዬ ያው ነገሩ ማንኛውም ሴት ታረጋዋለች። ባካችሁ ሀይሚ እውነት እንደውም በጎበዝ ነች። ማርያምን እንደዚህ አርግዛለች ተብሎ ራሱ ለሱ ብላ እንደዚህ እንትን እያለች ነው። አሁንም ቢሆን አራቀችውም። አሁንም ቢሆን ማለት ነው እንደውም ወረቀቱን ልሰጠው እየሄደች ነው አብራ ያገኘቻቸው።
እና እኔ ሀይሚዬ ላይም አልፈርድም። ብሩክ የሚሰራው ስራ ደግሞ ድብቅ ነገሩ ወይ ሀይሚን አማክሮ ነው የሆነ ነገር መስራት ከፈለገ እሷን ለማግኘት ከፈለገ ከሷ አታለው የሆነ ነገሮችን ለመቀበል ከፈለገ ለሀይሚ እየነገራት ነው እንጂ ለሀይሚ እየዋሻት ወይም እየደበቃት አይደለም። እሱ ግን ለኔና ላንቺ ነው መሰራ ብሏል። ግን ያው ሀይሚ የሚመስላት ምንድነው አብሮ ተደብቀው የሚገናኙ ነው የሚመስላት ማለት ነው። ስለዚህ በጣም ነው የሚያሳዝነው ቤተሰብ። ይሄ ነገር እንደዚህ ከቀጠለ ሀይሚና ብሩኬ መጨረሻቸው በጣም እንጃ በጣም የሚያሳዝን ሁኔታ ላይ ነው የሚወርቁት ማለት ነው እውነት። እና ዛሬ በጣም ሀይሚ አንተንም እሷንም ገድዬ እኔ ነኝ መጀመሪያ እስር ቤት ምገባው አለች። በጣም ነው ልቤ የተመታው ይሄን ንግግር ስትናገር ማለት ነው። ብቻ እኔ እንጃ ብቻ በጣም እኔ አላቅም። እኔ እንዲህ ስትል በጣም ያሳዝነችኝ። ደግሞ ዛሬ እንዴት እንደምታምር አይታችኋታል? የኔ ቁምብጭ ብላ የኔ ቀይ ዶሮ አለባበሷ አታምርም? ዛሬ በጣም ነው የምታምረው። እና ብሩኬ ዛሬ ሀይሚዬ ያደረገው ድርጊት ያመነጫጭቃት ምናምን አካሁኑ ምናምን እንዴ ለልጅቷ እኮ ነው የቆመላት አይታችኋል? ኧረ ቡራማ የሆነ ነገርማ ተመተሻል፣ የሆነ ነገር ተመተሻል። በቃ እንዴ ልጅቷን እኮ ምንም አላላትም እኮ አያቸው አይደል? ነግራቸዋለሁ የሆነ ነገር ተይዞበታል፣ ቡራ ቪዲዮ ተይዞበታል ብያቸዋለሁ። እና ብቻ ከባድ ነው ዛሬ ሀይሚ ያሳለፈችው ነገር በጣም ከባድ ነገር ነው። ብቻ እግዚአብሔር ይሁነው ነው የምለው። ብሩኬ እኔ ብሩኬ ላይም አልፈርድም፣ ፈርዶበት ነው የሁሉ ነገር የሆነበትና አልፈርድበትም። እግዚአብሔር ብቻ እኔ ፈራጅ አይደለሁም፣ እግዚአብሔር ነው የሚፈርደው። የሁለቱን ነገር ብቻ እግዚአብሔር ይፍታው ነው የምለው። በጣም አዝኛለሁ፣ በጣም ያሳዝናል። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶቼ። በጣም ብቻ ቻው በሉ።